ሰላም ጤና ይስጥልን እንዴት ናችሁ? ዛሬ ደግሞ ራውትስ ኦፍ ድራግ አድሚኒስትሬሽን ምንለውን እናያለን። ከዚህ ቀደም ድራግ ኖሜንክሌቸር የመድኃኒት ስም አሰጣጥና ሳይማቸው እንዴት የሚሉን አይተን ነበረ። ዛሬ መድኃኒቶች በምን አይነት መልኩ ይሰጣሉ የሚለውን እናያለን። አብራችሁን ቆዩ። The route of administration is determined by the properties of the drug, for example, water or lipid solubility and ionization and therapeutic objectives. For example, the need for a rapid onset, the need for long-term treatment or restriction of delivery to a local site. የመጀመሪያው routes of drug administration ስንል መድኃኒት የሚሰጥበት መንገድ ዲተርማይን የምናደርግበት በዋነኝነት የመድኃኒቶቹ ካራክተሪስቲክስ ፕሮፐርቲያቸው ምን አይነት ይመስላል እንዲሁም ደግሞ ጥቅማቸው እንደ ኦብጀክቲቭ ዓላማቸው ምንድን ነው እነዚህ መድኃኒቶች የሚለውን ማወቅ ያስፈልጋል ማለት ነው። ፕሮፐርቲስ ኦፍ ድራግ ስንል ዋተር ሶሉብል ነው ወይስ ሊፒድ ሶሉብል ነው፣ አዮናይዜሽን ምን ይመስላል የሚለውን ማወቅ ያስፈልጋል። እንዲሁም ደግሞ የቴራፒቲክ ኦብጀክቲቭ ስናይ ደግሞ ፈጣን የሆነ መልስ ነው የምንፈልገው ወይስ ለረጅም ጊዜ ነው የምንፈልገው የሚለውና እንዲሁም ደግሞ ሎካል ሳይት ነው የምንፈልገው የሚለውን ያንዳንዱን ነገር ምን ጥቅም ላይ እንደሚውል ካወቅን በቀላሉ ዲተርማይን ማድረግ እንችላለን ማለት ነው። ሜጀር ራውትስ ኦፍ ድራግ አድሚኒስትሬሽን ኢንክሉድ ኢንተራል፣ ፓረንትራል ኤንድ ቶፒካል አመንግ አደርስ። ሜጀር የሚባሉት ድራግ አድሚኒስትሬሽን የሚሰጥባቸው ሮቶች ስናይ አንደኛ ኢንተራል ነው። ኢንተራል ስንል በአፍ የሚወሰዱ መድኃኒቶች ናቸው። ኦራል፣ ሳብሊንጓል፣ ቡካል የምንላቸው በአፍ በኩል የሚያልፉ መድኃኒቶች ነው። እነዚህ ኢንተራል ብለን እንጠራቸዋለን። ሌላኛው ደግሞ ፓረንተራል ነው። ፓረንተራል ስንል ደግሞ በሲስተሚክ ሰርኩሌሽን የሚሰጡ ናቸው። ትራመስኩላር፣ ሰብኩታኔስ፣ አይቪ የምንላቸው እነዚህን ያጠቃልላል። ሌላኛው ቶፒካል ነው። አይን ለሚሰጡ ይሆናሉ፣ ቆዳ ለሚሰጡ፣ አፍንጫ ላይ እነዚህ ቶፒካል የምንላቸው ነገሮች ምሳሌ እናያለን። ሌሎችም አሉ ማለት ነው። በዋነኝነት እነዚህ መጥቀስ እንችላለን ማለት ነው። ፈረስት ዋን ኢንተራል administration or administering a drug by mouth is the most common, convenient and economical method of drug administration. የመጀመሪያው ኢንተራል ነው ብለናል። ኢንተራል ማለት ደግሞ መድኃኒቶቹ በአፍ የሚወሰዱበት ሲስተም ነው። እንዲህ ሞስት ኮመን ነው፣ ብዙ ጊዜ የምንጠቀመው ነው። እንዲሁም ደግሞ ምቹ የሚባለው ነው። እንዲሁም ኢኮኖሚካሊም የተሻለ ነው። ከአይቪ መድኃኒቶች አይነስ የሚሉ ኢኮኖሚካሊ ጥቅም ያላቸው ናቸው ማለት ነው ለፔሸንቱ። ከኢንተራል የመጀመሪያው ኦራል ነው። ሞስት ኮንቬኒየንት routes of drug administration easily self-administered, safer in overdose, can use antidotes like activated charcoal. Drug absorption is complex. Some drugs are destroyed by stomach acid. Many oral dosage forms available include entry-coated and extended-release tablets. የመጀመሪያው ኦራል የምንለው ይሄ በጣም ምቹ የሚባለው የአሰጣጥ መንገድ ነው። ደግሞ የምንወስድበት መንገድ ነው። ሰልፍ አድሚኒስተርድ ነው፣ በራሳችን መውሰድ የምንችለው ነው። እንዲሁም ደግሞ መድኃኒቶቹ እንኳን አጋጣሚ ከሚገባው በላይ ብንወስድ ኦቨርዶዝ ቢሆን በአንቲዶት በቀላሉ መመለስ እንችላለን ማለት ነው። ላኛው ደግሞ እንደ ዲስአድቫንቴጅ የሚታየው ድራግ አብዞርፕሽን ኮምፕሌክስ ነው ማለት ነው። ብዙ ፕሮሰሶችን አልፎ ስለሚሄድ አብዞርፕሽን አስቸጋሪ ያደርገዋል። ላኛው ደግሞ በአሲድ ምክንያት መድኃኒቶቹ ዲስትሮይ ሊሆኑ ይችላሉ፣ ሊሰባበሩ ከጥቅም ውጭ ሊሆኑ ይችላሉ ማለት ነው። እነዚህ ምን ይባላሉ? አሲድ ሌቭልስ ተብሎ ይጠራሉ። ወይም ደግሞ አሲድ የሚፈሩ መድኃኒቶች አሉ። ይህም እንደ ድክመት ወይም ደግሞ ዲስአድቫንቴጅ ይታያል ማለት ነው። መድኃኒቶቹ በተለያየ ዶዜጅ ፎርም ይዘጋጃሉ። ከእነዚህ ውስጥ እንግዲህ ኢንተሪኮትድ እና ኤክስተንድድ ሪሊዝ ታብሌት ብለን እንጠራለን። ኢንተሪኮትድ ስንል እነዚህ አሲድ ዲስትራክት የሚያደርጋቸው መድኃኒቶች አሲድ የሚፈሩ መድኃኒቶችን በአሲድ ከጥቅም ውጭ እንዳይሆኑ ይሸፈናሉ ማለት ነው። እነዚህ ኢንተሪኮትድ እንላለን። ላኛው ኤክስተንድድ ሪሊዝ የምንለው ደግሞ ይሄ ማለት ደግሞ የመድኃኒቱን ዱሬሽን ኦፍ አክሽን ወይም ጥቅሙን ማራዘም ነው ማለት ታርጌቱ። ለምሳሌ በቀን 4 የሚወሰድ መድኃኒት ከሆነ ኤክስተንድድ ሪሊዝ ፎርሙሌሽን ሲኖረው በቀን 1 ወይም በቀን 2 ሊሆን ይችላል ማለት ነው። ያ ማለት ደግሞ ፍሪኩዌንሲውን ዝቅ እንዲያደርግ ያደርገዋል፣ ዱሬሽኑ ደግሞ ከፍ እንዲያደርግ ያደርገዋል። ይህም ደግሞ ለፔሸንቱ ኮምፕላያንስ አሪፍ ነው ማለት ነው። ያ ማለት ምንድን ነው? በቀን 4 መውሰድ የሚችላቸው ሰው በቀን 1 እና 2 መውሰድ ብዙ ላይ ከብር ይችላል። ስለዚህ ለታካሚው ጥሩ ሳይድ አለው ማለት ነው ኤክስተንድድ ሪሊዝ ሲሆን። መጀመሪያ እንዳየነው አድቫንቴጅ ኤንድ ዲስአድቫንቴጅ አይተነዋል። ያው ለእናንተ እንዲቀላችሁ ግን አድቫንቴጅ ስንል ሴፈስት ነው፣ ሞስት ኮመን፣ ኮንቬኒየንት ኤንድ ኢኮኖሚካል ራውት ኦፍ አድሚኒስትሬሽን ብለን እንጠራዋለን። ሴፍ ነው። ሴፍ ያስባለው አንደኛ ኦቨርዶዝ እንኳን ብንወስድ በአንቲዶቶች ተሎ መመለስ እንችላለን። ላኛው ደግሞ ምቹ ነው ለመውሰድም፣ ማንም ሰው በቀላሉ ራሱ ፔሸንቱ መውሰድ የሚችለው ነው። ደግሞ ብዙ ጊዜ የምንጠቀመው ነው። ላኛው ደግሞ ኢኮኖሚካሊ ሲታይም ደግሞ ከሌሎች አንጻር ኤክስፔንሲቭነቱ ዝቅ ያለ ነው ማለት ነው። ላኛው ዲስአድቫንቴጅን ስናየው ግን ሊሚትድ አብዞርፕሽን ኦፍ ሰም ድራግ፣ ሊሚትድ የሆነ አብዞርፕሽን አላቸው አንዳንድ መድኃኒቶች። ላኛው ደግሞ ፉድ ሜይ አፌክት አብዞርፕሽን፣ ምግቦች የመድኃኒቱን አብዞርፕሽን ሊቀንሱት ይችላሉ ማለት ነው። ለምሳሌ ኦሜፕራዞልን ብንወስድ እነሱ አሁን ከምግብ በፊት
የሚሰጠው ፔሸንት ኮምፕላያንስ ኢዝ ነሰሰሪ። ይህ ማለት ደግሞ ፔሸንቱ ፈቃደኛ መሆን አለበት የመድኃኒት ለመውሰድ። ይህኛውም ደግሞ እንደ ዲስአድቫንቴጅ ሊወሰድ ይችላል። ለምሳሌ ጨጓራ ህመም ያለበት ሰው ሲሆን፣ ማቅለሽለሽ ማስመለስ አይነት ሰዎች ሲሆኑ እነዚህ አይነት ሰዎች ኮምፕላያንሳቸው ዝቅ ይላል። ይሄን ለመጨመር ማድረግ አለብን ኤክስተንድድ ሪሊዝ ያላቸው መድኃኒቶች ቢወስዱ የተሻለ ነው ማለት ነው። ላይኛው ድራግስ ሜይ ቢ ሜታቦላይዝድ ቢፎር ሲስተሚክ አብዞርቤሽን፣ መግባት በፊት መድኃኒቶች አንዳንዴ ሜታቦላይዝ ሊሆኑ ይችላሉ ቀድሞ ማለት ነው። እነዚህ ደግሞ እንደ ዲስአድቫንቴጅ ሊያዙ ይችላሉ ማለት ነው። ሰከንድ ሰብሊንጓል ኦር ቡካል። ዘ ሰብሊንጓል ራውት ኢንቮልቭስ ፕሌስመንት ኦፍ ድራግ አንደር ዘ ታንግ። ዘ ቡካል ራውት ኢንቮልቭስ ፕሌስመንት ኦፍ ድራግ ቢትዊን ዘ ቺክ ኤንድ ጋም። ሌላኛው ደግሞ በምላስ ስር የሚሰጥና በጉንጭና በጥርስ መካከል የሚሰጡ መድኃኒቶች አሉ። ሰብሊንጓል ምንለው ከምላሳችን በስር በኩል የምናስቀምጠው ከሆነ የሚወሰድ ከሆነ ሰብሊንጓል ብለን እንጠራዋለን። ቡካል ማለት ደግሞ በጉንጫችንና በጥርሳችን መካከል የምንይዘው እዚህ ጋር እንደምታዩት ይሄ በጥርስና በጉንጭ መካከል ያለው ይሄ ቡካል ብለን እንጠራዋለን። ይሄ ደግሞ ከምላስ በታችኛው ክፍል ስላለ ይሄ ሰብሊንጓል ብለን የምንጠራው ነው ማለት ነው። አድቫንቴጅ ምንድን ነው የሚለው ደግሞ እናያለን። ቦዝ ራውትስ ኦፍ አብዞርቤሽን ሃቭ ሰቨራል አድቫንቴጅስ ኢንክሉድ ኢዚ ኦፍ አድሚኒስትሬሽን፣ ራፒድ አብዞርቤሽን፣ ባይፓስ ኦፍ ዘ ሃርሽ ጋስትሮኢንቴስታይናል ኤንቫይሮንመንት ኤንድ አቮይዳንስ ኦፍ ፈርስት ፓስ ሜታቦሊዝም። በሰብሊንጓልና ቡካል መሰጣችን ጥቅማቸው ምንድን ነው ስለ አንደኛው መድኃኒቶችን በቀላሉ መስጠት እንችላለን። ሁለተኛው ደግሞ ራፒድ የሆነ አብዞርቤሽን ያላቸው፣ ሶስተኛው ደግሞ የጋስትሮኢንቴስታይናል ኤንቫይሮንመንት ላይ አንዳንድ ሳይድ ኢፌክቶችን ያልፋል ወይም ደግሞ በዛ ስለማያልፍ እነዚያን ሂደቶች ሁሉ ፕሮሰስ አይኖርም ማለት ነው። ሌላኛው ደግሞ የፈርስት ፓስ ሜታቦሊዝም የምንለውም እዚህ ጋር አይኖርም ማለት ነው። ቀጥታ ስተምክ ላይ አብዞርብ ስለሚደረግ። ሌላኛው ዲስአድቫንቴጅስ ደግሞ ሊሚትድ ቱ ሰርቴን ታይፕስ ኦፍ ድራግስ፣ ሊሚትድ ቱ ድራግ ዛት ካን ቢ ቴክን ኢን ስሞል ዶዝ ማይ ሉዝ ፓርትስ ኦፍ ዘ ድራግ ዶዝ ኢፍ ስዋሎድ። ሌላኛው እንደ ዲስአድቫንቴጅ የሚታየው ደግሞ የተወሰኑ መድኃኒቶች ብቻ ናቸው ሰብሊንጓል ወይም ቡካል የሚሰጡት እንዲሁም ደግሞ በትንሽ መጠን የሚወሰዱት። ሌላኛው ደግሞ ምናልባት የመድኃኒት በአጋጣሚ በስተት ብንውጠው የተወሰነ ፓርቱን ሉዝ እናደርጋለን ማለት ነው። ይሄኛው እንደ ዲስአድቫንቴጅ ይታያል ማለት ነው። ዘ ሰከንድ ዋን ፓረንተራል። ዘ ፓረንተራል route introduces drug directly into the systemic circulation. It is used for drugs that are poorly absorbed from the GI tract, for example heparin, or unstable in the GI tract, for example insulin. ፓረንተራል የምንለው ደግሞ ዳይሬክት ሲስተሚክ ሰርኩሌሽን መድኃኒት የሚሰጥበት ሲስተም ነው። ይሄኛውም ደግሞ በተለይ ምን ሰዓት ነው የምንጠቀመው ካልን አንደኛ ጨጓራ ላይ በደንብ አብዞርብ መሆን ማይችል መድኃኒት ከሆነ ለምሳሌ ሄፓሪን መውሰድ ይቻላል። እንዲሁም ደግሞ GI tract ላይ አንስቴብል ቢሆኑ ወይም ደግሞ በአሲድ ዲስትራክት የሚደረጉ እነ ኢንሱሊን እንደ ኤግዛምፕል መጥቀስ እንችላለን። It is also used for patients unable to take oral medications or unconscious patients and in circumstances that require a rapid onset of action. ሌላኛው ደግሞ መድኃኒት መዋጥ የማይችሉ ለምሳሌ አንኮንሽስ ፔሸንት ንቁ ያልሆኑ ሰዎች ወይም ደግሞ ኮማ ውስጥ ያሉ ሰዎች ሲሆኑ እንዲሁም ደግሞ ራፒድ ኦንሴት ኦፍ አክሽን ፈጣን የሆነ ውጤት የምንፈልግ ከሆነ ይህኛውን ሜቶድ ነው ፓረንተራልን እንጠቀማለን። It provides the most control over the dose of drug delivered to the body. መድኃኒቱን በምንሰጥበት ሰዓት ኮንትሮል ማድረግ ያስፈልጋል፣ መቆጣጠር ያስፈልጋል ማለት ነው። However, this route of administration is irreversible and may cause pain, fever, local tissue damage and infections. እነዚህ irreversible ናቸው። አንዴ ከተሰጡ ተሰጡ ነው። መልሰን እንደ ኦራል እንዳለው አንቲዶት ተጠቅመን ተሎ ብለን ሳክ ማድረግ አንችልም፣ ብቻቸውን ለይተን ማለት ነው። በጣም አዳጋች ከሚባል አንደኛው ጥንቃቄ መስጠት የሚያስፈልግም ነው irreversible ስለሆነ። በዚህ ምክንያት ደግሞ ህመም ሊያመጣ ይችላል፣ ትኩሳት፣ እንዲሁ ደግሞ ሎካሊ ቲሹ ዳሜጅ ያስከትላል፣ እንዲሁ ኢንፌክሽን ሊያመጣ ይችላል ማለት ነው። The four major parenteral routes are intravascular, intramuscular, subcutaneous and intradermal. Other parenteral routes are intraperitoneal, intraarticular and intramedullary. ሌሎችም አሉ። እንግዲህ በዋናነት ፓረንተራል ውስጥ እንግዲህ ኮመን የምንጠቀማቸው ኢንትራቫስኩላር ከምንላቸው ያው ኢንትራቬነስ ኦር ኢንትራአርተሪያል በመስል የሚሰጡ እንዲሁም ነው ሰብኩታኔስ ላይ እንዲህ ደግሞ በደርማል የሚሰጡ አሉ ማለት ነው። ሌሎችም አሉ እነዚህ ኢንትራፐርቶኔል የምንላቸው ፐርቶኔል ላይ የሚሰጡ አርቲኩላሮች ላይ እንዲሁም ደግሞ ሜዱላሪ የሚሰጡ አሉ ማለት ነው። እነዚህ ብቻ አይደሉም እንግዲህ ፓረንተራል ከምንላቸው በጣም ብዙ አሉ። የተወሰኑት እናያለን ማለት ነው። ዋና ዋናዎች the first one intravenous. It is the most common parenteral route. It is useful for drugs that are not absorbed orally. IV delivery permits a rapid effect and maximum degree of control over the amount of drug delivered. እንግዲህ ይሄ ኢንትራቬነስ የምንለው እንግዲህ ሞስት ኮመን ከምንጠቀማቸው መንገዶች አንዱ ነው። እኛም ደግሞ ጥቁ አንደኛ ኦራሊ አብዞርብድ መሆን የማይችሉ መድኃኒቶችን ለመስጠት እንጠቀመዋለን። እንዲሁም ደግሞ ራፒድ የሆነ ኢፌክት ፈጣን የሆነ መልስ ወይም ደግሞ ኢመርጀንሲ የሚያስፈልግ ከሆነ በአይቪ እንሰጣለን። ኢንትራቬነስ ላይ ደግሞ አይቪ ቦለስ እና አይቪ ኢንፊውዥን የሚለው አለ። ቦለስ ስንል ኢንታየር ድራግ ጊቨን አት ዋንስ ኢንተርስ ብለድ ኢሚዲየትሊ ቨሪ ፋስት አክሽን ሃይ ፒክ ፕላዝማ ሌቭል። እንግዲህ አይቪ ቦለስ ስንል አንዴ ነው የሚሰጠው መድኃኒቱ ቦለስ ሲሆን እንዲሁም ደግሞ ኢሚዲየትሊ ወደ ደም ውስጥ ይገባል። እንዲሁም ደግሞ በጣም ፈጣን
ፈጣን የሆነ መልስ ይሰጠናል። እንዲሁም ደግሞ ሀይ የሆነ ፒክ ሌቭል ላይ ይደርሳል ማለት ነው። ኢንፊውዥን ስንወስድ ደግሞ ድራግ ጊቭን ስሎውሊ ኦቨር ታይም ላወር ፒክ ፕላዝማ ኮንሰንትሬሽን ድራግ ስቴይስ ሎንገር ኢን ሰርኩሌሽን ፕሮሎንግ ዱሬሽን ኦፍ አክሽን። አይቪ ኢንፊውዥን የሚሰጡት ደግሞ ይሄ ደግሞ ካልኩሌት ተደርጎ በጣም ዝግ ብሎ በድሮፕ መልኩ ለረጅም ሰዓት የሚሰጥ ነው። እንዲሁም ደግሞ ዝቅተኛ የሆነ ፕላዝማ ኮንሰንትሬሽን ፒክ ለመድረስ ዝግ ብሎ ነው የሚደርሰው ማለት ነው። ላኛው ደግሞ ዱሬሽን ኦፍ አክሽንም ለረጅም ሰዓት ይቆያል ማለት ነው። ሰከንድ ኢንትራ መስኩላር it can be an aqueous solution or absorbed rapidly or in specialized depot preparation is absorbed slowly። ይሄኛው ደግሞ ኢንትራመስኩላር የሚሰጡ ደግሞ aqueous solution እና ዲፖት ፕሪፓሬሽን አላቸው ማለት ነው። ሶ የአኳስ ሶሉሽን የምንለው ራፒድሊ አብዞርብድ መሆን ሲችል፣ ዲፖት ፕሪፓሬሽን ሲሆን ደግሞ ስላውሊ ነው አብዞርብድ የሚሆነው ማለት ዝቅ ብሎ ሪሊዝ እየተደረገ ይሄዳል ማለት ነው። ሰርድ ሰብኩታኔስ ላይክ ኢንትራመስኩላር ኢንጀክሽን ሰብኩታኔስ ኢንጀክሽን ፕሮቫይድስ አብዞርቤሽን ቪያ ሲምፕል ዲፊዥን ኤንድ ኢዝ ስላወር ዛን ዘ አይቪ ሮት። ሰብኩታኔስ ነው ደግሞ ልክ እንደ ኢንትራመስኩላር አብዞርቤሽኑ በሲምፕል ዲፊዥን ሲሆን ነገር ግን ከአይቪ ሮቱ ግን ዝቅ ያለ ነው ማለት ነው። ኢት ሚኒማይዝስ ዘ ሪስክስ ኦፍ ሄሞላይሲስ ኦር ትሮምቦሲስ አሶሺየትድ ዊዝ አይቪ ኢንጀክሽን ኤንድ ሜይ ፕሮቫይድ ኮንስታንት ስሎው ኤንድ ሰስቴንድ ኢፌክትስ። ይህ ደግሞ አይቪ ላይ እንደሚሰጠው የሚከተሉ ሄሞላይሲስ እና ትሮምቦሲስ የምንላቸውን እነዚህን ሪስኮችን ይቀንስልናል። እንዲሁም ደግሞ ኮንስታንት የሆነ ቋሚ የሆነ ዝግ ብሎ እና ሰስቴንድ የሆነ ኢፌክት እንዲመጣ ያደርጋል። ዚስ routes should not be used with drugs that cause tissue irritation because severe pain and necrosis may occur። ቲሹ ኢሪቴሽን የሚያመጡ መድኃኒቶች ከሆነ ፈጽሞ ሰብኩታኔስ መጠቀም የለብንም ማለት ነው። ኢንትራደርማል it involves injection into the dermis, the more vascular layer of skin under the epidermis. Agents for diagnostic determination and desensitization are usually administered by this route። ኢንትራደርማል የምንለው ነው። ይህም ደግሞ ደርሚስ ላይ የሚሰጥ ኢንጀክሽን አይነት ነው። እነዚህም ደግሞ ብዙ ጊዜ ለዲያግኖስቲክ ዲተርሚኔሽን እና ዲሰንሲታይዜሽን የምንጠቀማቸው ነው። ዲያግኖስቲክ ዲተርሚኔሽን ማለት አንድ ሰው ለዛ መድኃኒት አለርጂክ ነው አይደለም የሚለው ለመለየት ተሎ በደርሚስ ጋር የምንሰጠው ነው። እንደገና ደግሞ ዲሰንሲታይዜሽን ማለት አንድ ሰው ለምሳሌ ለአንድ መድኃኒት በፊት አለርጂክ ከሆነ ዝግ እያደረግን ቴስት እያደረግን የምናለማመድበት ሂደት ነው ማለት ነው። ሰው ለዚህ ፐርፐስ ኢንትራደርማል እንጠቀም እንችላለን ማለት ነው። አዘርስ ኢንተራል ፓረንተራል አይተናል። እንዲሁም ደግሞ አዘር ሌሎች ደግሞ ስላሉ እነሱንም በተወሰነ መልኩ ማየት እንችላለን። ሰው በፈርስት ዋን ኦራል ኢንሃሌሽን ኤንድ ናሳል ፕሪፓሬሽንስ በትንፋሽ የሚወሰዱ መድኃኒቶች አሉም ደግሞ በአፍንጫ የሚሰጡ መድኃኒቶች ስላሉ እነሱና ያለን ባጭሩ ድራግ ኢንተርስ ዘ ቦዲ ኩዊክሊ ላርጅ ሰርፌስ ኤሪያ ኢን ላንግስ ኤንድ ኖዝ ሄልፕስ ፋስት አብዞርቤሽን ኢፌክት ኢዝ አልሶ as fast as IV injection used for gases and aerosol medicines. Medicine goes directly to the lungs. Example, asthma and COPD causes fewer whole body or systemic side effects. Nasal route means medicine is put into the nose. Allergic rhinitis are used. ሌላኛው እንግዲህ ኦራል ኢንሃሌሽን እና ናሳል ፕሪፓሬሽን ስንል እነዚህ እንግዲህ በፍጥነት ወደ ሰውነት መግባት ስራችን የሚሰሩ መድኃኒት የሚሰጥበት ሂደት ነው። ላኛው ደግሞ ይሄ ላርጅ ሰርፌስ ኤሪያ ስላላቸው ቶሎ ብሎ መድኃኒቶቹ አብዞርቭ እንዲሆኑ ያግዛል። እንዲሁም ደግሞ ልክ እንደ አይቪ ኢንጀክሽን እነዚህም በጣም ፈጣን የሆነ መልስ በሰከንዶች ውስጥ ይሰጡናል ማለት ነው። ላኛው ደግሞ የኤሮሶልና ጋዝ ፎርም ያሉትን ነገሮች ለመውሰድ እንጠቀማለን። እንዲሁም ደግሞ ይሄ መድኃኒት ቀጥታ ዳይሬክትሊ ወደ ሳምባችን በመግባት አስምና የሲኦፒዲ የምንለውን ለማከም እንጠቀምበታለን። ይህኛውም ደግሞ የተወሰኑ ሲስተሚክ ሳይድ ኢፌክት ሊያመጡ ይችላሉ ማለት ነው። መድኃኒቶች ላኛው ናሳል ሮት ነው። በአፍንጫ የሚሰጡ መድኃኒቶች እንግዲህ ስፕራዮች አሉ፣ ድሮፖች አሉ። ሶ እነሱ ደግሞ ለምሳሌ አለርጂክ ራይኒቲስ ካለ እነዚህ ለማከም እንጠቀምባቸዋለን ማለት ነው። ሰከንድ ዋን ኢንትራቴካል ኦር ኢንትራቬንትሪኩላር the blood-brain barrier typically delays or prevents the absorption of drug into the central nervous system. When local rapid effects are needed, it is necessary to introduce drugs directly into the cerebrospinal fluid. ይሄ ኢንትራቴካል ወይም ደግሞ ኢንትራቬንትሪኩላር የምንለው ፓይናል ፍሉድ ላይ የምንሰጣቸው መድኃኒቶች ነው። ሲኤስኤፍ ብለን የምንጠራው ሴሬብሮስፓይናል ፍሉድ ላይ የሚሰጡ ናቸው። ይሄኛው ማለት ደግሞ ምንድነው በሌላ ሲስተም ስንሰጥ ብለድ ብሬን ባሪየር አልፈው የሚሄዱ መድኃኒቶች ብቻ ናቸው ወደ አእምሮ አካባቢ መሄድ የሚችሉት ወደ ሲኤንኤስ ማለት ነው። ሶ ፈጣን የሆነ መልስ ስንፈልግ ግን ቀጥታ ኢንትራቴካል ወይም ደግሞ ሲኤስኤፍ ላይ ሴሬብሮስፓይናል ፍሉድ ላይ በመስጠት ቀጥታ ሂዶ ተሎ ስራውን እንዲሰራ ያደርጋል። ምክንያቱም የብለድ ብሬን ባሪየር የምንለው መድኃኒቶቹ እንዲዘጋዩ ያደርጋል። ይህም ደግሞ መድኃኒቱ ተሎ አብዞርብ እንዳይሆን ስለሚያደርግ ይህን አይነት መንገድ ልንጠቀም እንችላለን ማለት ነው። ቶፒካል አፕሊኬሽን ኢዝ ዩዝድ when a local effect of the drug is
third, for example, skin, eye, ear, nose, vaginal and urethral። እንግዲህ ሌሎቹ ደግሞ ቶፒካል የምንላቸው አንደኛ በቆዳ ላይ የሚሰጡ፣ ሁለተኛ በአይን ላይ፣ ሶስተኛ በጆሮ፣ አራተኛ ደግሞ ፔዛሪ ብለን የምንጠራውም ደግሞ ቫጂናሊ የሚሰጡ አሉ። ሌላኛው ደግሞ በዩሪትራል ላይ የምንጠቀማቸው አሉ ማለት ነው። እነዚህ ምን ይባላሉ? ቶፒካል ብለን ባጭሩ እንገልጻቸዋለን ማለት ነው። ፎርዝ ትራንስደርማል these routes of administration achieve systemic effects by application of drug to the skin, usually via a transdermal patch. The rate of absorption can vary markedly depending on the physical characteristics of the skin at the sites of application as well as the lipid solubility of the drug. ላኝ እንግዲህ ትራንስደርማል የምንለው ነው። ይህም ደግሞ ሲስተሚክ ኢፌክት ከሚያመጡ መድኃኒት አሰጣጥ ዘዴዎች ነው። መድኃኒቶቹ ቆዳ ላይ ፓች አሉ፣ ይለጠፉና ወደ ሲስተሚክ ኢፌክት በመግባት ጥቅም ላይ ይውላል። አብዞርቤሽኑ በአንዳንድ ምክንያት ቫሪ ሊያደርግ ይችላል። አንደኛ የሰውየው የፊዚካል ካራክተሪስቲክስ ወፈር ያሉ ሰዎች ላይ እንደ አይነት ነገሮች በደንብ ሊሰሩ ይችላሉ። ምክንያቱም ሊፒድ ላየራቸው ከፍተኛ ስለሆነ በቀላሉ ሊፒድ ሶሉቢሊቲ መድኃኒቶች ስለሆኑ አብዞርብ ይሆናሉ። ፋይናሊ ሬክታል because 50% of the drainage of the rectal region bypass the portal circulation. The biotransformation of drug by the liver is minimized with rectal administration. It has the additional advantage of preventing destruction of the drug in the environment. It is also useful if the drug induces vomiting when given orally, if the patient is already vomiting or if the patient is unconscious. Rectal absorption is often erratic and incomplete and many drugs irritate the rectal mucosa. እንግዲህ ሬክታስ ደግሞ እንግዲህ በፊንጢጣ የሚሰጡ መድኃኒት አይነቶች ሲሆኑ እነዚህም ደግሞ በዋናነት በፖርታል ሰርኩሌሽን በኩል ሰርቭ ይደረጋሉ። እንዲሁም ደግሞ ሊቨር ለሚካሄድ ባዮትራንስፎርሜሽን ሚኒማይዝ ስለሚያደርግልን የተሻለ ነው። እንግዲህ እነዚህ ደግሞ ጥቅም አላቸው። በዋናነት በጂአይ ወይም ደግሞ በአፍ የሚወስደን ጨጓራ ላይ ሲደርስ ዲስትራክትን ደግሞ የሚሰባብር እንዲሁም ደግሞ ከጥቅም ውጭ የሚሆኑ መድኃኒቶች በፊንጢጣ ቢሰጡ የተሻለ ኢፌክት ስለሚያመጡ አንዱ ጥቅሙ ነው። ላኛው ደግሞ ያ ሰው የመድኃኒት ሲወስድ የሚያስመልሰው ከሆነ እንዲሁም ደግሞ አንኮንሽንስ ከሆነ ወይም ደግሞ ኮማ ውስጥ ከሆነ ጥቅም ላይ ይውላል ማለት ነው ሬክታል። ላኛው ግን እንደ ዲስአድቫንቴጅ ስናየው ደግሞ አንደኛ ኢራቲክ ኦር ኢንኮምፕሌት ነው ማለት አንዴ ከፍ ያለ አብዞርቤሽን ይኖራል፣ አንድ ደግሞ ዝቅ ያለ ይሆናል። ሙሉ ለሙሉ አብዞርብ ላይሆን ይችላል። እንዲሁም ደግሞ የሬክታል ጋር ያሉትን ሙከሳዎችን ኢሪቴት ያደርጋል፣ እንዲቆጡ ያደርጋል። ይሄ እንደ አንድ ዲስአድቫንቴጅ ይታያል ማለት ነው። የዛሬ ቆይታችን ይህን ይመስል ነበረ። በሌላ ርዕሰ ጉዳይ እስከምንገናኝ መልካም ጊዜ።